ሶስተኛ ዙር መሰለኝ አይደለ? ይሄ ሃይማኖተ አበው አሁን ዛሬ የምንማረው። ስለዚህ ለሶስተኛ ቀን ተከታታይ እየመጣን ያለ ነው በነገረ ክርስቶስ ላይ ያተኮረ። በዛ ላይ ደግሞ በሃይማኖት አበው ወይም ደግሞ በሃይማኖት አባቶች ድንጋጌ ውግዝ ስለሆኑ ነገሮች ነው እያየን ያለ ነው። በተለይ ክርስቶስ ላይ የሚነሱ ትምህርቶች ይሄን ከሰማችሁ ይሄ ትምህርት ከአባቶችም ከሐዋርያትም አይደለም ከክርስቶስም አይደለም የተወገዘ ነው ስሙ እያሉ የነገሩበትን ክፍል ነው እያየን ያለ ነው። ሞዴሬተሮቻችን ከስር የትኛውም የሚያስጠላ ኮሜንት ለሚጽፍ እና ሃይማኖታዊ የሆነ ረብሻ ለመቀስቀስ የሚሞክር ሰው ካገኛችሁ ያለምንም ምህረት ብሎክ እና ሚዩት እንድታደርጉት፣ መጀመሪያ ሚዩት የጻፈው እንዳይቀመጥ ከዛ ወዲያ ብሎክ እንድታደርጉ እርምጃ ወሰዱ። ስልጣናችሁን ተጠቀሙበት። ለየትኛውም ሃይማኖታዊ የሆነ የትኛውንም ሰው የሚናገር የትኛውንም ቤተክርስቲያንና የቤተክርስቲያን አባቶችን የሚናገር የትኛውም አካል ቢመጣ ይህን ከማድረግ ወደ ኋላ እንዳትሉ። ጥያቄ መጠየቅ ግን መብታቸው ነው፣ መማር መብታቸው ነው። ጥያቄ ማንሳት ይችላሉ። ግን የትኛውም ስድብ ነክና ረብሻ ቀስቃሽ የሆነ ሀሳብ ካያችሁ ግን ብሎክ አድርጉት። ሚዩት ብቻ አይደለም ብሎክ። እሺ እንዳትፈቱት። ከዛ ወዲያ እኛ ትምህርታችንን ቀጥል። የሮሜ ሊቀ ጳጳሳት ናጣሊስ ስለሚባሉ ሮም ውስጥ ስለነበሩ ናጣሊስ ስለሚባሉ ታላቅ አባት እሳቸው ስለጻፉት ድርሳን ይናገራል። በዚህ በሃይማኖተ አበው ገጽ 551 ላይ ነው ያለው። ስለ ቀናች ሃይማኖት ከተናገረው ድርሳኑ የተገኘች የእስክንድሪያ ሊቀ ጳጳስ ቅዱስ ቄርሎስ ወደ ነገስት ጠቅሶ የጻፋት ይላል። የሮሜ ሊቀ ጳጳስ ስለ ቀናች ሃይማኖት ከተናገረው ላይ ማን ከተናገረው ላይ? ናጣሊስ የሚባሉ አባት ከተናገሩት የሮሜ ሊቀ ጳጳስ ከነበሩት የተናገሩት ላይ ማን ጠቅሶ ማን ነው ጠቅሶ የጻፈው? ቅዱስ ቄርሎስ። ስለዚህ አሁን የምንመለከተው የሮም ሊቀ ጳጳስ ናጣሊስ ከተናገሩት ላይ ወይም ደግሞ ተናግረው ከጻፉት ድርሳን ላይ ማን የወሰደውን? ቅዱስ ቄርሎስ የወሰደውን እና ቅዱስ ቄርሎስ ጠቅሶ የጻፈውን ነው የምናየው ማለት ነው። ስለዚህ የቅዱስ ቄርሎስ እና የአባታችን የሊቀ ጳጳሱ ናጣሊስ ንግግር እናያለን ማለት ነው። ግልጽ ነው አይደለም? ስለዚህ ቅዱስ ቄርሎስ የጻፈውን ነው አሁን የምንሰማው ማለት ነው። የላከው ደግሞ ወደ ነገስት ጠቅሶ የጻፋት ክብር ምስጋና ይግባውና የፈጣሪያችን የኢየሱስ ክርስቶስ ነገር ስለማን ነው ጠቅሶ የጻፈው? ስለ ፈጣሪያችን ስለ ኢየሱስ ክርስቶስ ነገር ነው የጻፈው። ሰው የመሆኑንም ሚስጥር የተናገረበት የግዝት ቃል ጌታ ኢየሱስ ክርስቶስ ምን የሆነበት? ሰው የሆነበት። ከዚህ ሀሳቡ የሚወጣ ቢኖር ግን የተገዘተ ይሁን ወይም ደግሞ ውግዝ ይሁን ብሎ የተናገረበት ቃል ነው። እኛስ እግዚአብሔር ቃል ያለመለወጥ የእግዚአብሔር ቃል ያለምን ያለመለወጥ ያለመናወጥ ጸንቶ እንደሚኖር ምን እንላለን? እናምናለን። ምን ሆኖ ጸንቶ እንደሚኖር ያለመለወጥ ያለመቀየር። ማን? ወልድ ቃል ምን ሆኗል? ሰው ያለምን ያለመለወጥ ያለምን ያለመቀየር ያለምን ያለመደራረብ ያለምን ያለማደር ያለን እንዘረዝረዋል። ስለዚህ እናምናለን ብሎ ቅዱስ ቄርሎስ ይጀምራል። ሰው በመሆኑም ሰው የሚያድስ ሆነ። ሰው በመሆኑ ምን ሰውን ምን የሚል የሚያድስ ሆነ። የሰው ልጅ የሚያድን ማለት ነው። ሰው በመሆኑ ይታያል። በደንብ ይታያል። ቤተሰብ እሺ። ሰው በመሆኑም ሰው የሚያድስ ሆነ ከእግዚአብሔር አብ በተወለደው ምን ቀዳማዊ ልደቱ። ቀዳማዊ ልደት ከማን? ከእግዚአብሔር አብ። እርሱ የእግዚአብሔር የባህሪ ልጅ ነው። በምኑ? በቀዳማዊ ልደቱ። ቀዳማዊ ልደቱ ምን ስለሚያደርገው? የባህሪ ልጅ ያደርገዋል። ስለዚህ በቀዳማዊ ልደቱ ከእግዚአብሔር አብ ምን ሆኗል ማለት ነው? ወልድ ያለምንም ጥርጥር ምን ሆኗል? ተወልዷል። ከድንግል በተወለደው ደግሞ ሁለተኛ ልደቱ ምኑ? ዳህራዊ ልደቱ። ሁለተኛ ልደቱ ወይም ዳህራዊ ልደት። ዳህራዊ ልደቱ ደግሞ ምን ሆኗል? የሰው ልጅ ሆነ። ቅድመ ልደቱ መለኮታዊ ባህሪ፣ ዳህራዊ ልደቱ ሰውነት።
እሱ አንድ ምንድን ነው? ወልድ ነው እንጂ ሁለት አይደለም። ቀዳማዊ ልደቱ ከመለኮት መለኮታዊ ባህሪ፣ ዳህራዊ ልደቱን ከሰው ልጅ ሰውነትን፣ እርሱ ሁለት አይደለም፣ አንድ ነው። ስሙ ማን ነው? ወልድ ኢየሱስ ክርስቶስ። ወልድ ኢየሱስ ክርስቶስ ነው። በባህሪ መለኮቱ ከአባቱ ጋር ትክክል። በምን? በመለኮታዊ ባህሪው። መለኮታዊ ባህሪ አይሞትም። መለኮታዊ ባህሪ አያግዙትም። መለኮታዊ ባህሪ አይፈጠርም። መለኮታዊ ባህሪ ሁሉን ይችላል። መለኮታዊ ባህሪ አይወሰንም። ስለዚህ በመለኮታዊ ባህሪው ከአባቱ ጋር ምን የሆነ ትክክል። እርሱና አብ አንድ ስለሆኑ አብ ያለው ሁሉ የወልድ ነው። ለምን? አስቀድሞ ቀዳማዊ ልደቱ ላይ የባህሪ ልጁ ስለሆነ። ስለዚህ ምን ይሆናል? ፍጹም አምላክ ብለን እንጠራዋለን። ፍጹም አምላክ። ወዲህ ደግሞ ፍጹም ሰው ተብሎ ይጠራል። አንድ እሱ ብቻ ነው። ፍጹም አምላክም ፍጹም ሰው ብለን የምንጠራው እርሱ ቃል የነበረው ስጋ የሆነው እርሱ ነው። ማን ነው እርሱ? ማን ነው እርሱ? ፍጹም አምላክ ፍጹም ሰው ብለን የምንጠራው ስሙ ማን ነው? ስሙ ማን ነው? ወልድ ኢየሱስ ክርስቶስ። ከድንግል በተወለደው ልደትም በስጋ ከሰው ባህሪ ጋር በባህሪው አንድ እንደሚሆን እሱ መቼም አንድ ነው እንጂ አይከፈልም። ሁለት የሚባል ነገር የለም። አይከፈልም። የነበረው ያለው የሚኖረው ያው ራሱ ስለሆነ፣ ስለዚህ ወልድ ኢየሱስ ክርስቶስ አንድ ነው እንጂ ሁለት ተብሎ አይከፈልም ማለት ነው። አስቀድሞ ከአባቱ ዳህራዊ ከመቤታችን ተወልዷልና። ክፍል አንድ ግዝት ወይም የውግዘት ክፍል በደንብ ስሙት። ጌታችን የነሳው ስጋ ጌታችን ምን ያለው? የነሳው ስጋ ከሰማይ የተገኘ ነው ወይም ስጋ ከእግዚአብሔር ጋር በቅድምና ነበረ የሚል ቢኖር እርሱ ምን የሆነ ይሁን? የተወገዘ ይሆናል። ቀዳማዊ አልነበረማ። ይህ ስጋ በቅድምና ከእግዚአብሔር አብ ጋር አልነበረም። ክርስቶስ የያዘው ስጋ ከማን ያገኘው ነው? ከመቤታችን። ስለዚህ ቀዳማዊ ነው ብሎ ስለ ክርስቶስ ስጋ የሚያወራ ቢኖር፣ የሰው ልጅ ሲፈጥር በዚህ ስጋ ነበረ ብሎ የሚናገር ቢኖር ይሄ ሰው ምን የሆነ ይሁን? የተወገዘ ይሁን። ክፍል ሁለት ቅዱስ ቄርሎስ እያጸናው ነው። በደንብ እየሰማችሁ ይህን ተምራችሁ እርግጠኛ ነኝ ነገረ ክርስቶስ ላይ አትሳሳቱ። እግዚአብሔር የነሳው ስጋ ማን የነሳው? እግዚአብሔር። ከየት አገኛችሁት? ቃል እግዚአብሔር ተብሏል በዮሐንስ ወንጌል። ስለዚህ እግዚአብሔር ምን ብሏል? ነስቷል። ምን? ስጋ። ስጋን ነስቷል። ማን? እግዚአብሔር። ወልድ እግዚአብሔር አይደለ? ቃል እግዚአብሔር አይደለ? ነዋ። ዮሐንስ ወንጌል ምዕራፍ 1። ስለዚህ እግዚአብሔር የነሳው ስጋ ከድንግል የተገኘ ነው። እግዚአብሔር በስጋ ከኛ ጋራ ውግዝ ይሁን ብሎ ተናገር። እግዚአብሔር የነሳው ስጋ ከድንግል የተገኘ ነው። እግዚአብሔር በስጋ ከኛ ጋራ ብሎ የሚያስብ ቢኖር ምን ይሆን? ውግዝ ነው። ምን ማለት ይመስላችኋል? ምን ማለት ይመስላችኋል? ምን ማለት ይመስላችኋል? እግዚአብሔር የነሳው ስጋ ከድንግል የተገኘ ነው የሚል ሰው እግዚአብሔር በስጋ ከኛ ጋራ አንድ ነው የሚል ቢኖር፣ በስጋ ከኛ ጋራ አንድ ነው የሚል ቢኖር ምን የሆነ ይሁን? ውግዝ ይሁን። ምን ማለት ይመስላችኋል? እሺ እዩት። እግዚአብሔር የነሳው ስጋ እግዚአብሔር ምን ነስቷል? ስጋና እግዚአብሔር ምን ነስቷል? እግዚአብሔር ምን ነስቷል? ስጋ አይደለ? እግዚአብሔር ስጋ ነስቷል። የዮሐንስ ወንጌል ምዕራፍ 1 አንዴ ቃልም ምን ነበር ይላል? ቃልም ምን ነበር? እግዚአብሔር 14 ላይ ስንሄድ ምን አለ? ቃልም ስጋ ሆነ። ስለዚህ ቃል እግዚአብሔር ነው። እግዚአብሔር ደግሞ ምን አድርጓል ማለት ነው?
ቃል ደግሞ ምን አድርጓል? ስጋ ሆኗል። ስለዚህ ቃል ስጋ ነስቷል። ስለዚህ እስካሁን ትክክል ነን ማለት ነው። የእግዚአብሔር የነሳው ስጋ ሲል ትክክል ነው። እሺ ከድንግል የተገኘ ነው። እሺ እግዚአብሔር የነሳው ስጋ ከድንግል ነው አይደለ? ትክክል ነው። እስከዚህ ድረስም ከድንግል ተወልዷል። እሺ እስካሁን ትክክል ነው። ይህንን ማስረጃ ያደረግና እግዚአብሔር በስጋ ከእኛ ጋራ ነው እኩል ነው የሚል ቢኖር እግዚአብሔር በስጋ ከሰው ልጆች ጋር እኩል ነው እንዴ? የሰው ልጅ ስጋ መለኮትን ገንዘብ አድርጓል? አላረገም። ለምሳሌ አዳም እኔ አለው ኢየሱስ ክርስቶስ ወይም ቃል ከማርያም ስጋ ስለነሳ እኔና ኢየሱስ አንድ ነን ብሎ እንደማውራት ማለት እኮ ነው እንዴ? የኢየሱስ ክርስቶስ ስጋ መለኮትን ገንዘብ ያደረገ ነው። ራይት። ለምን እግዚአብሔር በስጋ ከእኛ ጋራ ብሎ የሚያስብ ካለ ከእኛ ጋራ አንድ ነው ብሎ የሚያስብ ቢኖር፣ ለምን እግዚአብሔር የነሳው ስጋ ከድንግል የተገኘ ስለሆነ ፍጹም ሰው ስለሆነ ከእኛ ጋራ እኩል ነው ብሎ የሚያስብ ቢኖር ማንን? እግዚአብሔርን። ምን ይሁን? ውግዝ ነው፣ የተወገዘ ነው። እኔና ኢየሱስ አንድ ነን ብሎ የሚናገሩ ሰዎች ለእነሱ የተነገረ ቃል ነው። ለምን? በስጋው ትከሻ የሚለካኩ ስላሉ። ስለዚህ ለእነሱ የተነገረ ቃል ነው። ማስረጃ ሔዋን፣ የሔዋን ራስ ማን ነው? አዳም። የአዳም ራስ ማን ነው? ኢየሱስ። የኢየሱስ ክርስቶስ ራስ ማን ነው ይላል? እግዚአብሔር ብሎ ያስቀምጣል ጳውሎስ። የሔዋን ራስ አዳም የሆነው ሔዋንን ያስገኘው አዳም ስለሆነ፣ የአዳም ራስ ክርስቶስ የሆነው የአዳምን ስጋ የፈጠረው ራሱ ቃል ስለሆነ፣ የኢየሱስ ክርስቶስ እግዚአብሔር ነው የተባለው እግዚአብሔር ወልድ ቃል የአዳምን ስጋ ምኑ ስላደረገ? ገንዘቡ ስላደረገ። አብ የለውም፣ መንፈስ ቅዱስ የለውም። ስለዚህ በስጋ ምክንያት እግዚአብሔር ለኢየሱስ ራስ ተብሎ ተነገረ። በምን? የአዳምን ስጋ ምን አድርጎታልና? ገንዘቡ አድርጎታልና። ለዛ ስጋ ማን ፈጣሪ ስለሆነ? ራሱ ክርስቶስ ፈጣሪ ስለሆነ። ስለዚህ በደንብ ትርጓሜ የተማረ ሰው በደንብ አድርጎ ያውቀዋል ማለት ነው። ስለዚህ እዚህ ክፍል ላይ ክርስቶስን በስጋ ለክቶ እግዚአብሔርን በስጋ ለክቶ እኔና እግዚአብሔር አንድ ነን ብሎ የሚያስብ ቢኖር ስህተት ነው። ሰው አይመለክም፣ ክርስቶስ ግን ይመለካል። እንቀጥል። ክፍል 3 ግልጽ ነው ብዬ አስባለሁ። ከቅድስት ድንግል ማርያም በግብር መንፈስ ቅዱስ በስጋ የተወለደው ጌታችን መድኃኒታችን የነፍስ እውቀትም የለውም የሚል ቢኖር ወይም አይናገርም የሚል ቢኖር ውግዝ ነው። ፍጹም ሰውነቱን የሚክድ ማለት ነው። ፍጹም ሰውነቱን የሚክድ ከእመቤታችን ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ ስለተወለደ የሰውን ስጋ ገንዘቡ ስላደረገ በሰውነት ስላየው እርሱ ነፍስን አልነሳም ስጋን ብቻ ነው የሚል ቢኖር የነፍስ እውቀቷን፣ ለባዊነቷን፣ ሕያዊነቷን፣ ዘላለማዊነቷ የለውም ብሎ የሚናገር ቢኖርና ይህንን ቦታ ወይም ደግሞ የነፍስን ቦታ መለኮት ተክቶት ነው ያለው እንጂ ከሷ ነፍስን ሳይሆን ስጋን ብቻ ነው የነሳው የሚሉ ቢኖሩ ያው ከ5 ዓመት በኋላ ድጋሜ እየመጡ ስለሚያስተካክሉት ያርሙታል። ምን ማለት እንደሆነ ግራ ስለሚገባቸው መጨረሻ ሄደው ውድቀት ላይ ሲሄዱ መጽሐፍ ቅዱስ በራሱ ስለሚያርማቸው ስጋን እንጂ ነፍስን አልነሳም ብሎ ይሄዳል። ነፍሴ በገዛ ፍቃዴ አኖራታለሁ በገዛ ፍቃዴ ደግሞ አነሳታለሁ ብሎ የተናገረ ክርስቶስ ክፍል ላይ ሲደርሱ ሲያነቡ ለካ ነፍሱን በፍቃዱ የሚተዋትም የሚያነሳትም ነው። ስለዚህ ይቺ ነፍስ ደግሞ የስጋ ናት። ነፍሱን አልነሳም ስጋን ብቻ ነሳ ካልን ደግሞ እንዴት ሰው እናደርጓለን? ሰው የነፍስና የስጋ ህብረት ነው። ስለዚህ አንድ ሰው ነፍስ የለውም ስጋ ብቻ ነው ያለው ካልን አስከሬን ነው ማለት ነው ብሎ ሲያስብ ነፍስ እንደነሳ ይገባል ሰው ብሎ ለመጥራት። አለበለዚያ ፍጹም ሰው አያደርገውም ማለት ነው፣ ምትሃት ይሆናል። ስለዚህ የነፍስና የስጋ ጥምረት የሌለው ሞት የለበትም፣ ዘላለማዊ ይሆናል ማለት ነው። መለኮታዊ ሞትማ በባህሪው ሞት ማለት የነፍስና የስጋ መለየት ነው። ስለዚህ ነፍስ አልነሳም ስጋ ብቻ ነው የሚል ታዲያ መለኮትና ስጋን የተለያዩት ብለን እንጠይቋለን ማለት ነው። ካለ እንዴት ታዲያ ስጋ ዳነ? እንዴት ስጋ ያድናል?
ስጋ ፍጡር ነው። የፍጡር ስጋ ከሆነ እንዴት ፍጡር ብቻ ሊያድን ይችላል የሚል ጥያቄ እናነሳባቸዋለን። ስለዚህ ወደ ዋናው ትምህርት ይመጣል። በአጭር ቋንቋ ነፍስ የለውም፣ እውቀት የለውም፣ ጥበብ የለውም፣ የሰውነትን ሙሉ የሆነ ስጋን ብቻ ነው እንጂ ነፍስን አልነሳም ብሎ የሚል ቢኖር ይህ ሰው ምን የሆነ ይሁን? የተወገዘ ይሁን፣ የተወገዘ ይሁን። ቅዱስ ቄርሎስ እየተናገሩ ነው። ክፍል 4 እንደተጻፈ በስጋ ታመመ ማለትን ትቶ በምን ታመመ ማለትን ትቶ በስጋ ስጋው ብቻ ታመመ አይባልም። ስጋው ብቻ ማለት መለኮትን ይገነጥላል፣ መለኮትን ያርቃል። መለኮት የሌለው ስጋ ደግሞ የፍጡር ነው የሚሆነው። ስለዚህ ፍጡር ታሞ፣ ፍጡር ደምቶ፣ ፍጡር ስጋውን ቆርሶ አዳነን ወደሚል ያመራናል። ስለዚህ ስጋ ብቻ ተብሎ ለስጋ ብቻ አይነገርም። በስጋ ታመመ እንላለን። በምትለዋ ቃል መለኮት ከጀርባው እንዳለ ታሳያለች። ስጋ ብቻ ሞተ፣ መለኮት ግን ካለ መለኮትና ስጋ ነጠለ። መለኮትነት የሌለው ስጋ የአምላክ ስጋ ሊሆን አይችልም፣ የፍጡር ስጋ ነው የሚሆነው። ስለዚህ እነዛ ሰዎች መለኮትነትን አርቀው ስጋን ብቻ ካስቀመጡት እያመለኩት ያሉት መለኮትነት ያለውን ስጋ ሳይሆን ፍጡርን ነው ማለት ነው። ፍጡር ደግሞ በባህሩ አይመለክም። ስለዚህ ቤተክርስቲያናችን የሃይማኖት አባትን ምን ብለው ያስቀምጣሉ? በስጋ ይላሉ። በምትለው ቃል በስጋ ከታመመ በምንድን ነው ታዲያ ያልታመመው የሚል ጥያቄ ያነሳል መለኮት። ስለዚህ ምን አሉን? እንደተጻፈ በስጋ ታመመ ማለትን ትቶ ክርስቶስ በመለኮቱ ታመመ ብሎ ደፋር ያደርጋቸዋል። እንደዚህ አይነት ሰዎችን ደፍሮ የሚናገር ቢኖር ምን ይሁን? ውግዝ ይሁን። በመለኮቱ ታመመ የሚል ቢኖር ይሄ የተወገዘ ነው፣ ውግዝ ነው። መለኮት አይታመም፣ መለኮት አይመታም፣ መለኮት አይገረፍም፣ መለኮት አይቆጠርም፣ መለኮት አይሰፈርም፣ መለኮት አይወሰንም። ስለዚህ መለኮት ታመመ፣ መለኮት ሞተ፣ መለኮት ተገረፈ፣ መለኮት ተሰደደ የሚል ካለ ይህ ሰው ውግዝ ነው። ስለዚህ እንደዚህ የሚል ትምህርት ቤተክርስቲያን የላትም። በስጋ ታመመ እንላለን እንጂ መለኮት ታመመ አንልም የሚል ካለ ግን የተወገዘ ይሁን። ከአብ የተወለደ እግዚአብሔር ቃል ምን ተብሎ ይጠራል? እግዚአብሔር። ከማን የተወለደው? ከአብ። ለምን? የባህሪ አምላክነት አንድ ስለሆነ ያላቸው። ለብቻው የተለየ ነው እርሱ የተዋሃደው ማርያም የወለደችው ሌላ ነው ብሎ ከአብ የተወለደው ሌላ ነው፣ ማርያም የወለደችው ደግሞ ሌላ ነው ብሎ የሚከፍለው ክርስቶስን የሚከፍል ቃልን ከስጋ ስጋን ከቃል የሚለይ ወይም መለኮትን ከስጋ ስጋን ከመለኮት ነጥሎ የሚያወራ ቢኖር እሱ አንድ ወልድ እንደሆነ የማያምን ቢኖር ምን ይሁን? የተወገዘ ይሁን። ውግዝ ቃልን ለብቻ፣ ክርስቶስን ለብቻ፣ መለኮትን ለብቻ፣ ስጋውን ለብቻ፣ ማርያም የወለደችው ሌላ፣ እግዚአብሔር አብ የወለደው ሌላ አድርጎ የሚመለከት ቢኖር ይህ ሰው የተወገዘ ነው። ያው አንዱ እግዚአብሔር አብ ምን ብሎታል? ከማርያም ከተወለደ በኋላ በዮርዳኖስ ሲጠመቅ የምወደው ልጄ ነው ብሏል። ስጋውን ወይንስ መለኮቱን ያለው ብለን እንጠይቃቸዋለን። ስለዚህ እንደዚህ አይነት የተሳሳተ ትምህርት የሚያስተምር ካጋጠማችሁ ውግዝ ነው አሉ። ውግዝ ነው። ስለዚህ እነዚህ ክፍሎች እስከ 5 ድረስ ያሉ ክፍሎች የሮሜ ሊቀ ጳጳስ የሆኑ ናጣሊስ የደረሱት ድርሳን፣ ቅዱስ ቄርሎስ ደግሞ ወደ ነገስት ጠቅሶ ከዚህ ከጳጳሱ ናጣሊስ ከደረሱት ድርሰት ላይ ጠቅሰው ለተለያዩ የዓለም ነገስታት የላከው መልእክት ነው ማለት ነው። እሱም ስንት ክፍል አለው ማለት ነው? 5 ክፍሎች አሉት ማለት ነው። እነዚህ በዋናነት ጠቅሶ ስለ ጌታ ክርስቶስ ያስተማረበት ናቸው ማለት ነው። ግልጽ ነው አይደለ? ግልጽ ነው ብዬ አስባለሁ። ጥያቄ የፈጠረባችሁ ነገርም የለም። ካለም ደግሞ ገብታችሁ ድጋሚ አንብቡት፣ መጽሐፉ ስላለላችሁ። እሺ፣ ምዕራፍ 120 ክፍል 1 ምዕራፍ 120 ገጽ 552 ሃይማኖተ አበው ምዕራፍ 120
ክፍል 1 እሱ ከቅብጥ ወደ አረብ ከመለሰው ወደ አቅላንጢዮስ በጻፈው መልእክቱ የቁስጥንጥንያ የምትሆን የእንዚናዙ ኤጲስቆጶስ አንድነት ሶስትነት የተናገረ ቅዱስ ጎርጎርዮስ እንዚናዙ ተብሎ ይጠራል። የተናገራት ድርሳን ይቺ ናት። ስለዚህ የቅዱስ ጎርጎርዮስ ዘእንዚናዙ የተናገሩትን ትምህርት እናያለን ማለት ነው። ሰው አያስቱ፣ ራሳቸውን አያስቱ። አላዋቂዎች ሰዎች እንደሚሉት ይልቁንም ስለ አምላክ ቃል የማይገባ ነገር እንደሚናገሩት እግዚአብሔር ቃልን ከትስብእት ይለዩታል። ቃልን ከምን ከትስብእት ይለዩታል። ሁለት ባህሪ ብለው ማለት ነው። ቅዱስ ጎርጎርዮስ ዘእንዚናዙ ምን አሉ? ቃልን ከትስብእት እንዴት ይለዩታል ብለው ነው የሚጠይቁት። የሰውነት ባህሪ ሌላ፣ የአምላክ ባህሪ ሌላ ነው በክርስቶስ ብለው ሁለት ቦታ ስለሚከፍሉት፣ ስለዚህ ቃልንም ከትስብእት ይለዩታል። ቃልንም ከምን ከትስብእት ይለዩታል። እንደሚለዩት ሰዎች እግዚአብሔር ቃል ለተዋህደው ሥጋ ነፍስ የነፍስ እውቀትም የለውም አይበሉ በማለት ያስቀምጣል። እንዴት የነፍስ እውቀት የለውም? ሰውነትን እንዴት ይክዱታል? ነፍስን አልነሳም የነፍስ እውቀትም ምንም የለውም ብሎ እንዴት ሰው ይናገራል? ስለ ክርስቶስ ሰው ሆኖ ተወልዶ ከሰው የሰው ልጅ ተብሎ ተጠርቶ እንዴት ነፍስ የለውም ይሉታል ብሎ ያስቀምጣል። እኛ ክርስቲያን ግን አሉ፣ እኛ ክርስቲያኖች በክርስቶስ ያመንን እኛ ክርስቲያኖች እግዚአብሔር ቃልን ከተዋህደው ሥጋ አንለየውም አሉ። የተዋህዶ ልጆች የሆኑ ምን አይሉም? አይለዩትም። እግዚአብሔር ቃልን ከተዋህደው ሥጋ ምን አንለም? አንለይም። እኩል አንዲት ስግደት እንሰግዳለን እንጂ ለመለኮቱ ሌላ ስግደት፣ ለቃሉ ሌላ ስግደት፣ ለሥጋው ሌላ ስግደት፣ መለኮቱን ከፍ ማድረግ፣ ክርስቶስ የነሳውን ሥጋ ዝቅ ማድረግ ምናምን አይቻልም። ስለዚህ ምን አሉ? እኛ ክርስቲያን ግን እግዚአብሔር ቃልን ከምን ከተዋህደው ሥጋ አንለየውም፣ አንድ አምላክ ብለን ነው እንጂ በሰውነት በመለኮት እያለን ሁለት ቦታ እንከፍለውም። ዓለም ሳይፈጠር የነበረ ቀዳማዊ ወልድ ዋህድ ከእኛ ጋር አንድ ሲሆን ሰው ሆኖ ከሥጋ ሳይቀላቀል ያለመቀላቀል፣ ሳይለይ ያለመለየት ፍጹም አንድ እንደሆነ ሳይቀላቀል ስንል አንዱ ከአንዱ ጋር ሳይቀላቀል፣ መለኮት የሥጋን ባህሪ ሳያጠፋ የሥጋ ባህሪም የመለኮትን ባህሪ ሳይደመስስ፣ ሳይለውጥ፣ ሳይቀይር፣ ሳይደረብ፣ ሳይበደር፣ ሳይበዳደር በተለየ ተዋህዶ አንድ ሆኖ ምን ወልድ ቃል ከሥጋ ጋር ማለት ነው ፍጹም አንድ ነው እንላለን እንጂ ከዚህ በኋላ እኛን ለማዳን ነፍስን ሥጋን ስለነሳ የሰውነት ስራ ፈጸመ፣ በሥጋ ሞተ፣ በመለኮት ግን ሞት የለበትም። እሱ በሥጋ ይወሰናል፣ በመለኮት ግን አይመረመርም፣ አይወሰንም። እሱ ሰማያዊ ነው፣ እሱ ምድራዊ ነው። ይታያል፣ አይታይምም፣ ይመረመራል፣ አይመረመርምም። በኃጢአት የተሰነካከለ ሰውን አንድ ጊዜ እንደገና ያድሰው ዘንድ እግዚአብሔር ፍጹም ሰው ሆኗል ብለን እንናገራለን። ይመረመራል፣ በሥጋ አይመረመርም፣ በመለኮት ይታያል፣ በሥጋ አይታይም፣ በመለኮት ይታወቃል፣ በሥጋ አይታወቅም፣ ረቂቅነቱ መለኮትነቱ። ዘመን አይቆጠርለትም፣ በመለኮት ዘመን ተቆጠረለት፣ በሥጋ አይሞትም፣ በመለኮት ሞት ተቆጠረለት፣ በሥጋ ሕማም የለበትም፣ በመለኮት ታመመ እንላለን፣ በሥጋ እያሉ አባቶች ይዘረዝሩታል። ይህ አንዱ እግዚአብሔር ወልድ ነው እንጂ ሁለት ወልድ የለም። እንዲህ የሚል ቢኖርስ ግን ውግዝ ነው። እንደዚህ የሚል ቢኖር የተወገዘ ነው፣ ይወገዘ ውግዝ ነው፣ ከሃይማኖት የወጣ ነው ማለት ነው። ከሃይማኖት የወጣ ክፍል 1 ቅዱስ ጎርጎርዮስ ዘእንዚናዙ። ቅድስት ድንግል ማርያም እግዚአብሔር ቃልን በሥጋ አልወለደችውም፣ የወለደችውም አምላክነት የሌለው ነው የሚል ሰው ቢኖር ውግዝ ነው። ምን ማርያም አምላክን በምን በሥጋ አልወለደችውም የሚል ቢኖር፣ እንዴት አምላክ ይወለዳል የሚል ቢኖር ይህ ሰው ምንድን ነው? ውግዝ ነው። ለምን? አምላክን ወልዳለችና። ማስረጃ ከመጽሐፍ ቅዱስ ብዙ መዘርዘር ይቻላል። አምላክን ወልዳለች። ስለዚህ ቅድስት ድንግል ማርያም እግዚአብሔር ቃልን በሥጋ አልወለደችውም የሚል ቢኖር ቃል በሥጋ ተወልዷልና ከማን? ከማርያም።
የሚል ቢኖር የወለደችው አምላክነት የሌለውን ሰውነትን ብቻ ነው ብሎ የሚናገር ቢኖር ያ ማለት ቃል ስጋ ሲሆን ተለውጦ ሰው ብቻ ሆነ ፍጡር ሆነ የሚል ማለት ነው። የሚል ቢኖር የዳዊት ዘር የሆነች እመቤታችን ቅድስት ድንግል ማርያም አምላክን አልወለደችውም ብሎ የሚናገር ቢኖር የአምላክ እናት ተብላ ልትጠራ አትችልም ቢሆን ማይደረ መለኮት አትባልም የሚል ቢኖር ዓለምን የፈጠረ አምላክ በፍቃዱ ከእርሷ ተወልዷል ብሎ መናገር የማይደፍር ቢኖር ይህ ሰው ምን የሆነ ይሁን? የተወገዘ ይሁን። በቃ አለቀ። የአባቶች ትምህርት ነው፣ ውግዝ ነው። ያቃተክ በስጋና በደም ስለለካው ራስህን ልክ እንደ አዋቂ አድርገህ ስለለካክ ነው ማለት ነው። ወይም ደግሞ ስለለካሽ ትሆኛለሽ። የእግዚአብሔር ስራ የማይመረመር ሁሉ የሚቻለው እንደሆነ መልአኩ እየተናገረ ይህን ማመን የከበደው ሰው ወድቋል ማለት ነው። ከምን ከሃይማኖት ወድቋል ማለት ነው። ወጥቷል ማለት ነው ከሃይማኖት። ግልጽ ነው። ስለዚህ ይሄ ከሃይማኖት ያስወጧል ማለት ነው። በደንብ እያያችሁት። ስለዚህ ማይደረ መለኮት ትባላለች። አዎ። አምላክን ወልዳለች ይባላል። አዎ። ከሶስቱ አካል አንዱን አካል ወልዳለች። አዎ። የአምላክ እናት ተብላ ትጠራለች ወይ? አዎ። አምላክ መርጧት በእርሷ አድሯል ወይ? አዎ። የማይወሰን አምላክ በእርሷ ተወስኗል ወይ? አዎ። በምን? በፍቃዱ። አምላክ ሰው መሆን ይችላል ወይ? አዎ። ማን ከልክሎት? ማን እርሱን የሚከለክል እንዳትሆን የሚለው? ምንስ ቢሆን ማን ሊከለክለው ይችላል? ማንም። አምላክ ሁሉን ነገር መሆን ይችላል ወይ? አዎ። ለምን? ማንም ከልካይ የለበትም። ማን ሊከለክለው እንዳትሆን የሚለው አለ? በአመት ውስጥ ይሄን ያህል ሚሊዮን ብር ነግደ ትርፍ አግኝታልና በአሁኑ 1 ሚሊዮን ብር ግብር ክፈል ብሎ ሲጫንበት እንዴት ብሎ ማስቀየር የማይችል ሰው አምላክን እንዴት ሰው ሆንክ ብሎ ይጠይቃል። መልኩን እንዴት ጥቁር ሆንኩ ብሎ እንኳን ተከራክሮ ማስቀየር የማይችል ሰው አምላክ እንዴት ሰው ሆነ ብሎ ይጠይቃል። በቁመቱ ላይ መጨመር አይችልም። ሰውነቱን መቀየር አይችልም። ምንም ነገር በህይወቱ ላይ መቀየር የማይችል ሰው የራስ ፀጉሩን እንኳን ቆጥሮ በትክክል መቼ እንደሚበቅል እንኳን አረጋግጦ መቼ ተቆርጦት በምን ደቂቃ ውስጥ በምን ሰከንድ ውስጥ እንደበቀለ እንኳን ለክቶ የማያውቅ ሰው እግዚአብሔር አምላክ እንዴት ሰው ሆነ ብሎ ይጠይቃል። ማነህና አንተ የምትጠይቀው አምላክ ነው? ሁሉንም መሆን አይችልም ወይ እርሱ? ለዚህ ነው ገብርኤል ለእግዚአብሔር በእውኑ የሚሳነው ነገር አለ አላት። ምንም የለም። ድንጋይ ያናግራል፣ በውሃ ላይ ይራመዳል። ከፈለገ ውሃን ከምድር ያደርቀዋል። ከፈለገ ውሃን እንደ ግድግዳ ያቆማል። ከፈለገ አለትን ያናገራል። ከፈለገ ሰማይን ዝቅ ያደርገዋል። ምድርን ከፍ ሊያደርገው ይችላል። እንደውም እስከ ዛሬ በእግራችሁ ነው የሄዳችሁት፣ በቃ በጭንቅላታችሁ ተራመዱ ብሎ ቢያዘናው ልንከራከረው እንችላለን። አይኔ በጭንቅላት ያልሄድም ይላል። እሱ ፊት ትሄዳለህ። ስለዚህ እግዚአብሔር አምላክን ማን ነው ሊጠይቀው የሚችለው? ለዚህ ነው ሸክላ ሰሪው ማን ይወቅሰዋል ብሎ የተናገረው። ማንም። ሁሉ የእጁ ስራ ስለሆነ ማለት ነው። ስለዚህ ከቅድስት ድንግል ማርያም አምላክ አልተወለደም ብሎ የሚናገር ቢኖር ያ ሰው የተወገዘ ይሁን አሉ ቅዱስ ጎርጎርዮስ። ቀጠሉና አምላክነት የሌለው ሩቅ ብእሲ ከድንግል የተወለደ የሚል ቢኖር አምላክነት የሌለው ሩቅ ብእሲ ነው። ያ አምላክነት የተሰጠው ሲጠመቅ ነው። መንፈስ ቅዱስ በላዩ ላይ ሲያድርበት ነው። ለዛውም የስጦታ አምላክነት እንጂ የባህሪ አምላክነት የለውም ብሎ ክርስቶስን እስከ 30 ዓመቱ ድረስ ምንም ነገር ስላላደረገ ሰው ብቻ ነው እንጂ አምላክነት የለውም ብሎ የሚናገር ቢኖር ገና ሲወለድ ገና ሲጸነስ በማህፀኗ ያደረው አምላክ ነው ብሎ የማይቀበል ሩቅ ብእሲ ብቻ ነው። ቃል ተለውጦ ፍጡር ብቻ ሆኗል ብሎ የሚያስብ እንደማለት ነው። በተለየ አካሉ ሊዋሃደው ስጋን የፈጠረ የማይል አምላክ በመሆኑ ያለ ዘራ ብእሲ ለመለኮቱ የሚገባ ስራን ሰራ የማይል ሰው በመሆኑ የህፃናትን ስራ ሰራ የማይል ውግዝ ነው። እንደ ህፃን አደገ ሲባል የሚከፋው
ሕፃን ሆኖ ተወልዶ ከእናቱ ጡት ጠባ ተብሎ ሲነገርለት እንዴት ጠባ ትላለህ ብሎ የሚናገር ቢኖር፣ እንደ ሕፃናት ሲላላክ ሲጠይቅ ሲያለቅስ አደገ ተብሎ ሲናገር አይ አላደገም ብሎ የሚከራከር ቢኖር ያ ሰው ምን የሆነ ነው? ውግዝ ነው። ለምን ሰው አልሆነም እያለ ነው። ሩቅ በዚህ ብቻ አድርጎ ደግሞ የሚመለከት ቢኖር አምላክነት የለውም መለኮትነት የለውም ቃል ተለውጦ ሰው ፍጡር ብቻ ነው የሆነው ብሎ የሚናገር ቢኖርም ይህ ሰው ምንድን ነው? የተወገዘ ነው። ሩቅ ብዜ አይደለምና ሩቅ ብዜ አይደለም። ክፍል 3 እሱ ሰውን ፈጠረ ማ ቃል። ከዚህ በኋላ በእሱ በፍጡሩ እግዚአብሔር ቃል አደረበት የሚል ቢኖር ደግሞ ምንድን ነው? ውግዝ ነው። ፈጥሮ ነው ያደረበት የሚል ቢኖር የተወገዘ ነው። አዲስ ስጋን ፈጠረና ከዛ ወዲያ በእሱ ውስጥ አደረበት የሚል ቢኖር ይሄ ሰው የተወገዘ ነው። ያ ማለት በማርያም ማህፀን ውስጥ አዲስ ስጋ ፈጥሮ ተዋሃደ ብሎ የሚያስብ ቢኖር ማለት ነው። ወይም ደግሞ በዛ ስጋ ውስጥ አደረበት እንበለ ህድረት የሚለውን ትምህርት የቤተ ክርስቲያንን ይክዳል ማለት ነው፣ ያለማደር። ስለዚህ አዲስ ፍጥረት ወይም አዲስ ስጋን በማርያም ሆድ ውስጥ ፈጥሮ ተዋሃደ የሚል ቢኖር ወይም ደግሞ አደረባት የሚል ቢኖር የተወገዘ ነው። ያ ማለት ከማርያም ስጋን ነፍስን አልነሳም እንደማለት ነው። ዳግማዊ አዳም ተብሎ ሊጠራ አይችልም ማለት ነው። ከማርያም ስጋን ካልነሳ የዳዊት ዘርም ተብሎ ሊጠራ አይችልም። ለምን ሲባል ከእርሷ ምንም ነገር አልወሰደም። ስለዚህ አዲስ ስጋን ፈጥሮ አደረበት ብሎ የሚናገር ካለ ያ ሰው የተወገዘ ነው። እሱ ሰውን ፈጠረ፣ ሰው የሚባል ፈጠረ። ከዚህ በኋላ በእሱ በፍጡር ውስጥ እግዚአብሔር ቃል አደረበት የሚል ቢኖር የተወገዘ ነው። ምክንያቱስ በሃይማኖት ትምህርት ያልተፈጠረ ምን ያለ የተወለደ እንጂ የሚለውን ትምህርት ይቃወማል ማለት ነው። ስለዚህ ክርስቶስ የተፈጠረ ሳይሆን የተወለደ ነው። እንደዛ ከሆነ ግን ምን ይሆናል? ፈጥሮ እንደ አዲስ ከዳዊት ዘር የተለየ አዲስ ተዋሃደ እንደማለት ነው። በነገራችን ላይ ከአባት ኃጢአት ይተላለፋል የሚሉ ሰዎች ይሄን ቃል ይጠቀሙታል። እርሷ ኃጢአት ስላለባት ከእርሷ ስጋ ነሳ ብንል ክርስቶስ ሰው ሆኗልና ከአዳም ጀምሮ የጀመረ ኃጢአት ማን ውስጥ አለ ማለት ነው ብሏችሁ ያብራሩላችሁ አልመሰላችሁ? ክርስቶስ ላይ አለ ይላሉ። ከእርሷ ስጋና ነፍስ ነሳ ካልን ወይም ደግሞ ወሰደ ካልን በዛ ስጋ ውስጥ የአዳም ሞት ይተላለፋልና ኢየሱስ ክርስቶስ ራሱ ሰው ስለሆነ ምን አለበት ይላሉ? ኃጢአት አለበት ይላሉ። የሚተላለፍ ኃጢአት ግን እንደሌለ መጽሐፍ ቅዱስ ላይ አስቀምጧል። በአባት በልጅ የሚተላለፍ ኃጢአት የለም። ግን ይህንን ስለሚሉ እናቺ ትምህርትን ስለሚያፋልስ ምን ያደርጋሉ? አዲስ አካል ፈጥሮ ተዋሃደ ብለው ያስተምራሉ። ይሄ ስህተት ነው ማለት ነው። ከእመቤታችን ስጋን አልነሳም የሚል እንደማለት ማለት ነው። ክፍል አራት ከድንግል የተወለደው የእግዚአብሔር ቃል ከድንግል ተወልዷልና አይደለም የሚል ቢኖር ውግዝ ይሁን። ቃል ራሱ እግዚአብሔር ነውና ወልድ ነውና ይህ ወልድ ከማርያም አልተወለደም ብሎ የሚናገር ቢኖር ይህ ሰው ውግዝ ነው። አምላክነት የተሰጠው ከጊዜ በኋላ ነው እንጂ ኖርማል ሰው ብቻ ነው የተወለደው ብሎ የሚያስብ ማለት ነው። ቃል ሳይሆን ሰው ብቻ ወለደችና ያ ሰው የተባለው ካደገ በኋላ ልክ ዮርዳኖስ ወንዝ ሲጠመቅ በጸጋ ተሰጠው የሚል የሆነ ጸጋ ቅባት ምናምን የሚባል ነገር ሰምታችኋል? አዲስ ሃይማኖት የሚመስል ስርስር የሚሰድ አምላክነትን ተቀባ እንጂ ሰው ብቻ ነበር የሚሉ፣ በጸጋ አምላክ ሆነ እንጂ እሱ የባህሪ አምላክ አይደለም የሚሉ፣ ስትወልደው ፍጡር ብቻ ነበረ ከጊዜ በኋላ ግን አምላክ ሆነ የሚሉ እንደዚህ አይነት ሰዎች አሉ። ስለዚህ እንደዚህ አይነት ትምህርት የተወገዘ ነው በቤተ ክርስቲያናችን። እንደዚህ አይነት ትምህርት ትክክልም አይደለም፣ ስህተታዊ የሆነ ትምህርት ነው። ክፍል 5 አንዱ ከእግዚአብሔር አብ አንዱ ከድንግል ማርያም ብሎ ሁለት ወልድ የሚል አንዱ ከእግዚአብሔር አብ ነው መለኮታዊ ባህሪውም ማለት ነው፣ አንዱን ከድንግል ማርያም ነው ሰው ብቻ ነው የሚል ቢኖርና ወልድን ሁለት ቦታ የሚከፍል ከእግዚአብሔር የተወለደው ከድንግልም የተወለደው አንድ አይደለም የሚል ቢኖር አምላክነቱን ትቶ ሰው ብቻ ነው የሆነው፣ ሰውነቱን ትቶ አምላክ ብቻ ነው እንደማለት፣ ወይም ደግሞ
በአንድ አካል ውስጥ ሁለት ባህሪ አለ፣ መለኮትና ሰውነት የሚባሉ። መለኮትነቱን አምላክ እንለዋለን፣ ሰውነት ባህሪን ደግሞ ፍጡር ብቻ እንለዋለን ብሎ አንዱን አምላክ ሁለት ቦታ የሚከፍል ቢኖር እርሱ የተወገዘ ነው። ለምን? እግዚአብሔር ለወዳጆቹ ከነገራቸው ከልጅነት ይለይ፣ በቃ ይሄ ይወገዝ፣ ይውጣ። እንደዚህ አይነት ትምህርት ክርስቶስ አላስተማረም። እንደዚህ አይነት ትምህርት የለም በመጽሐፍ ቅዱስ ውስጥ፣ የተወገዘ ትምህርት ነው ማለት ነው። እኛ ክርስቶሳውያን አሉ ቅዱስ ጎርጎርዮስ ግን በተዋህዶ ሰው የሆነ አምላክ በእውነት ባህሪው አንድ እንደሆነ፣ አካሉ አንድ ነው፣ ገጹ አንድ ነው። ገጽ ማለት ይሄ የምንመለከተው መልክ ምናምን ማለት አይደለም፣ ራሱን የሚገልጥበት ማለት ነው። እግዚአብሔር አብ የራሱ ገጽ፣ እግዚአብሔር ወልድ የራሱ ገጽ፣ እግዚአብሔር መንፈስ ቅዱስ የራሱ ገጽ አለ። በገጽ ሶስት ብለን እንጠራለን ብለን ሚስጥረ ስላሴ ላይ እንማራለን። የአብ ገጹን እንዴት አያችሁት ቢባሉ አብ ገጹ አባትነቱ አባት ነኝ ብሎ መገለጡ ነው። የወልድ ገጽንስ እንዴት አያችሁት ቢባል ወልድ ልጅነቱ ገጹ ነው፣ ራሱን ልጅ ብሎ ይገልጣል። መንፈስ ቅዱስ ገጹ እስትንፋስነቱን፣ ሕያውነቱን፣ ሕይወት ሰጪነቱ መገለጫው ነው። ስለዚህ የአብ ገጽ፣ የወልድ ገጽ፣ የመንፈስ ቅዱስ ገጽ አንድ አይደለም፣ ሶስት ብለን እንጠራለን። ስለዚህ አካሉ አንድ ነው ስንል አካል የምንለው እጅ እግር ምናምን አይደለም። አብ እጅ እግር የለውም፣ ወይም ደግሞ የሰው ልጆችን አካልነት አልወሰደም። ስለዚህ የአብ አካሉ ታዲያ ምንድን ነው ስንል አብ ውስን የሆነ አካልነት የለውም፣ መለኮታዊ ባህሪ ነው ያለው። ስለዚህ አብ የተወሰነ እስካልሆነ ድረስ እንዴት አወቃችሁ ሲባል የአብ አካልነት አባት ነኝ ብሎ መናገሩ ነው፣ እኔነቱ ማለት ነው አካልነቱ። ወልድ በተለየ አካሉ ስንል ወልድ ከአብና ከመንፈስ ቅዱስ በተለየ አካሉ ስንል ወልድ ምን ሆኗልና? ሰው ሆኗልና፣ የሰው ልጅ ስጋ ገንዘቡ አድርጓልና። ወልድ በተለየ አካሉ በእግዚአብሔር አብ በቀኝ ተቀምጧል እንላለን። ወልድ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ በአካልነት ሲገለጥ እኔ ልጅ ነኝ ብሎ መናገሩ ያ አካልነቱን ይገልጣል። እግዚአብሔር መንፈስ ቅዱስ አካልነቱ ምንድነው ስንል ሰራጺነቱ፣ ለዘለዓለም የሚወጣ መሆኑ፣ አንዴ ወጥቶ ለዘለዓለም የሚወጣ መሆኑ የማይቋረጥ ስለሆነ። ስለዚህ አካል ስንል እጅ እግር ምናምን የምንፈልግ ከሆነ ተሳስተናል ማለት ነው። እኔነት ያለው እኔ ብሎ ራሱን መግለጥ የሚችል ወልድ እኔ ብሎ የአባትነትን ቦታ አይይዝም። አብም እኔ ብሎ የልጅነት ቦታን አይይዝም። መንፈስ ቅዱስም እኔ ብሎ ደግሞ የአብና የወልድን ቦታ አይይዝም። በአካልነት ሶስት ስንል ይህን ነው። ገጽ ማለት ደግሞ አብ የአባትነት ገጽን ይገልጣል፣ ወልድ የልጅነት ገጽ ይገለጣል፣ መንፈስ ቅዱስ ደግሞ የሕይወትነት የእስትንፋስነት ገጽ አለው ማለት ነው። ስለዚህ በገጽ በግብር በስም ሶስት ብለን ስንጠራ እንደዛ ነው ማለት ነው። ስለዚህ ቅዱስ ጎርጎርዮስ ምን አሉ? መምህርን አይቻቸው ነበረ፣ ቢገቡ ደስ ይለኝ ነበረ። ልኬውሎታለሁ መምህርዬ። መምህርም ከገቡ በጣም በደስታ ነው የምንቀበለው። ዛሬ ቀኑ በጣም ደስ የሚለው። ስለዚህ ቅዱስ ጎርጎርዮስ ባህሪው አንድ ነው፣ የእግዚአብሔር ባህሪ አንድ ነው። ከአብ ከወልድ ከመንፈስ ቅዱስ የተለየ ባህሪ መጠበቅ ስለማንችል በባህሪ አንድ እንላለን። አብ ወልድ መንፈስ ቅዱስ በባህሪ አንድ እንላለን። አካሉ አንድ ነው ስንል መገለጫውን ፈጣሪነቱ ራሱን ሲገልጥ እግዚአብሔር ፈጣሪ ነኝ ገዥ ነኝ ብሎ መገለጡን እያየን ያለ ነው ስለ ወልድ ስለሆነ። ገጹ አንድ ነው፣ ነፍስ ስጋ አለው ስንል ደግሞ ወልድ ምን ሆኗል? ነፍስና ስጋን ከድንግል ማርያም ምን ብሏል? ነስቷል እንላለን። ሁለት ባህሪ ያሉት ሁለት አካላት ሁለት አምላክ ነፍስና ስጋ ያለው ስለሆነ ሁለት ሰው አይባልም። እንዲህ የሚሉስ ከሆነ እንኪያስ ነፍስና ስጋ ሁለት ስለሆኑ አንዱን ሰው ስንት ያደርጉታል ማለት ነው? ሁለት ነው ማለት ነው ወይ? ምንድነው የሚሉን? ሁለት ባህሪ ሁለት አካል አይባልም፣ ወይም አንድ አካል ሁለት ባህሪ አትበሉ ስንላቸው አይ ሰውም ነው አምላክም ነው፣ ስለዚህ ሰውነትና አምላክነት ስላለው ሁለት ባህሪ እንላለን እንጂ አንድ ባህሪ አንልም ይሉናል። ታዲያ ሲጠይቁ አባታችን ምን አሉ? እንግዲያውስ ነፍስና ስጋ ሁለት ናቸው፣ ስለዚህ አንዱ ሰው ሁለት ነው ልንለው አሉ። አንድ ብለን ነው የምንጠራው። ለእኛስ ከዚህ ትምህርት አንድነት የለንም። በጎላ በተረዳ ልትናገሩት የሚገባው ይህ ነው። ከድንግል ማርያም ነፍስን ስጋ ነስቶ ሰው የሆነ የእግዚአብሔር አብ ልጅ መድኃኒታችን ኢየሱስ ክርስቶስ አንድ ነው ማለት ነው እንጂ ሁለት ባህሪ ሁለት አካል ብሎ መንገር አይቻልም ብለው
አባታችን ያስተምሩናል ማለት ነው። ሁለት አካል ሁለት ባህሪ ብሎ መክፈል አይቻልም። ሁለት አካል ሁለት ባህሪ ተብሎ ክርስቶስን መክፈል አንችልም። ይህም በማይነገር በማይመረመር ድንቅ በሚሆን ተዋህዶ እንዴትስ ቢሉ የማይመረመር ነው። እንዴትስ ሆነ? እንዴት ያለ መደበላለቅ፣ እንዴት ያለ መጠፋፋት፣ እንዴት ያለ ማደር፣ እንዴት አንድ ሆነ? ከሁለት ባህሪ አንድ፣ ከሁለት አካል አንድ ሆነ እንዴት እንላለን ስንል ይህስ የማይመረመር ድንቅ ነው፣ ረቂቅ ነው። ሰው በስጋና ደም መርምሮ ተራቆ ሊደርስበት የሚችል አይደለም። እንዴት ያለ ነው ቢሉ ሴት ልጅ ያለ ወንድ ዘር እንዴት ትወልዳለች? የመጀመሪያው ጥያቄ። ይቻላል? በእግዚአብሔር ተቻላ። ሰው ግን ይችላል? ይሄን ማድረግ አይችልም። አንዲት ሴት በድንግልና ጸንሳ በድንግልና ወልዳለች። ይቻላል? አይቻልም። በእግዚአብሔርስ ይቻላል። ስለዚህ ይህ ሚስጥር ረቂቅ ነው፣ የማይመረመር ነው። እንዴት ነው ብሎ ተጠይቆስ ሊብራራስ የሚችልም አይደለም። ስለዚህ ምን አሉ? በማይመረመር ድንቅ በሚሆን ተዋህዶ የተደረገ የማይታየው እሱ ከሚታየው ጋር ምን ዘመን የማይቆጠርለት ዘመን ከሚቆጠርለት ጋር አንድ የሆነው አንዱ ነው እንጂ ሁለት አይደለም። አስቀድሞ እግዚአብሔር አብ ጋር ለዘመናት የነበረ ዓለማትን የፈጠረ እርሱ ደግሞ ሰው ሆኖ ዓለማትን የሚገዛ ለዘላለም ገዢ የሆነ እርሱ አንድ እንላለን እንጂ ሁለት አንለውም። ያለምን ያለመለወጥ ሰው የሆነ እግዚአብሔር ቃል አንድ ባህሪ አንድ አካል እንጂ ሁለት ባህሪ ሁለት አካል ብለን አናገረው፣ አንድ ገጽ ነው ብለን እናገራለን ብለው አባታችን ያስተምሩናል ማለት ነው። ስለዚህ ሰዎች ተነስተው አንድ አካል ሁለት ባህሪ ካሉ የትኛው ባህሪ ነው ታዲያ ያዳነ? ይሄ ጥያቄያችን ይሆናል። በየትኛው ባህሪ ያዳነክ? የቱስ ባህሪ ነው ያዳነክ? ሁለት ባህሪ በአንድ አካል ከሆነ የትኛው ባህሪ ነው አዳኝ? መለኮት ወይስ ሰውነት ነው ያዳነክ? ይሄ ጥያቄያችን የዘውትር ጊዜ ጥያቄያችን ይሆናል ማለት ነው። ስለዚህ ሁለት ባህሪ የሚል ካለ ይህም ሰው ምን የሆነ የተወገዘ ይሁን፣ ውግዝ ነው ብሎ ያስቀምጣሉ። ውግዝ ነው ብሎ ያስቀምጣሉ። ክፍል 6 እግዚአብሔር ቃል ከነቢያት እንደ አንዱ በጸጋ ታምራትን ያደርጋል የሚል እግዚአብሔር ቃልን ከነቢያት እንደ አንዱ ከነቢያት ጋር እኩል ቆጥሮት ማለት ነው። እንደ አንዱ በጸጋ ነው ወይም በስጦታ ታምራት ያደርጋል የሚል ሁለቱን ባህሪ በስልጣን በስራም ሁሉ አንድ የሚያደርግ የተዋህደውን ስጋ እሱ ፈጥሮ ከእሱ ጋር አንድ አደረገው የማይል እግዚአብሔር ቃል በፍቃዱ ከሰጠው ልጅነት የተለየ ይሁን። መሳቲ ሰይጣን የሚወደውንም ከሰሩ ጋር አንድ ይሁን በማለት ይናገራል። ምን ይሄ በጸጋ ነው እንጂ የባህሪው አይደለም ብሎ ክርስቶስን ሩቅ ብእሲ አድርጎ የሚመለከት እንደ ነቢያት የሚቆጥር የአምላክነትን ጸጋ በስጦታ ተሰጠው ብሎ የሚያስብ ቢኖር፣ በምታት ነው የሚያደርገው ብሎ የሚያስብ ቢኖር፣ ፍጹም ሰው መሆኑን የሚክድ ፍጹም አምላክ መሆኑን የሚክድ ቢኖር ይህ ሰው ውግዝ ነው፣ የተወገዘ ነው። ያለመነጠል ያለመለየት ስጋ የመለኮትን ባህሪ ገንዘብ ማድረጉን መለኮትም የስጋን ባህሪ ያለመደራረብ ያለመለወጥ ገንዘቡ እንዳደረገ የማያምን ማለት ነው፣ የማይቀበል ማለት ነው። ይህ ሰው ምንድነው? የተወገዘ ነው፣ ውግዝ ነው። ክፍል 7 ለተሰቀለው የማይሰግድ ቢኖር ውግዝ ይሁን። ለማን የተሰቀለው? ማን? ክርስቶስ። አምላክን ከሰቀሉ ከአይሁድ ጋር የተቆጠረ ይሁን። እንዴት ለሰው ሰግዳለው የሚልና ለክርስቶስ አልሰግድም? ምክንያቱም መለኮት በባህሪው የሚሞት አይደለምና በመስቀል ላይ የነበረውና የተሰቀለው ግን ሞቷልና እርሱ ስለሞተ አምላክ አይደለም ብሎ ለክርስቶስ ወይም በመስቀል ለተሰቀለው አልሰግድም የሚል ቢኖር ክርስቶስን ከሰቀሉት ከአይሁድ ግብር ጋር አንድ ሆነ ይቆጠር። ይሄ ሰው ውግዝ ነው። ምኑን ብቻ ስለሆነ እያያለው ስጋውን ብቻ ከአይሁድ የተለየ አይደለም። መለኮትነቱን ንቆታል ማለት ነው። መለኮትን ገንዘብ ያደረገ ስጋ በመስቀል ላይ ለሰው ልጆች ሲል በፍቃዱ የማይሞት አምላክ በስጋ እንደሞተ እየካደ ስለሆነ፣ ስለዚህ ይሄ አካል ምን ይሆን? የተወገዘ ይሁን።
ስለዚህ ለተሰቀለው ክርስቶስ ለስጋው ነው ማልሰግደው እንጂ ለመለኮቱ ሰግዳለሁ ብሎ አንዱን ክርስቶስ ሁለት ቦታ እንኳን ከፍሎ የሚያስብ ካለ በልቡ እንኳን ያ ሰው ምን የሆነ ነው? የተወገዘ ነው፣ ውግዝ ነው። አንዱን ክርስቶስ ከፍሎ የሚያይ ካለ ያ አካል የተወገዘ ይሆናል ማለት ነው። ውግዝ ነው። ክፍል 8 ከጥምቀት በኋላ ፍጹም ስራ ሰርቶ ወይም መናፍቃን በረከሱ መጽሐፍቶቻቸው እንደሚናገሩት ከሙታን ተለይቶ ከተነሳ በኋላ ወልድ መባል ተገባው የሚሉ ካሉ ምን እንደሚሉት መናፍቃን እርሱ ከ30 ዓመቱ በፊት አምላክ አልነበረም፣ ሰው ብቻ ነበረ። ከተጠመቀ በኋላ መንፈስ ቅዱስ አደረበት፣ ስለዚህ ተቀባ። የመንፈስ ቅዱስ ኃይል በሱ ላይ ያደረበት። ከዛ ወዲያ አምላክ ሆነ። ከዛ ወዲያ ደግሞ እስከሚሞት ድረስ አምላክነት አልነበረውም። ከሞት ከተነሳ በኋላ ግን አምላክ ሆነ፣ ወልድ ተባለ ብሎ የሚናገሩ ካሉ መናፍቃን ናቸው አሉንና የሚል ቢኖር የተወገዘ ይሁን። ይህስ ነገር ኃጢአት ያስገኘው ያፋፋው ያሳደገው ነው። ይህም የልደቱን ጥንት ከማርያም ከተገኘ ወዲህ ብቻ ያደርገዋልና። ለምን ከማርያም ከመገኘቱ በፊት አምላክ አልነበረም የሚል ሀሳብን ይሰጣል። ከማርያም ከተወለደ በኋላም ደግሞ ሲጠመቅ የጸጋ አምላክነት ተሰጠው እንጂ የባህሪ አምላክ ሆኖ አይደለም የተወለደው ወደሚል ስለሚያመጣው የእግዚአብሔር ቃልን አምላክነት ቀዳማዊን ልደቱን ያስክዳልና። ለምን ሲባል ቃል ምን ሆኗልና? ቃል ምን ሆነ ይላልና። ቃል ምን ሆነ? ቃል ስጋ ሆነ የሚለውን ዮሐንስ ምዕራፍ 14 ላይ ያለውን የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ሙሉ ለሙሉ ምን ያደርጋል? ይክዳል ማለት ነው። ምክንያቱም ቃል ስጋ የሆነው አምላክነቱ ለቆ ፍጡር ሆኖ ነው ወደሚል ያመጣል። ስለዚህ ቃል ወልድን ፍጡር ብሎ የሚጠራ ከጊዜ በኋላ ደግሞ አምላክነት ተሰጠው ብሎ የሚናገር ቢኖር ይህ ሰው ምንድን ነው? የተወገዘ ነው። ቀዳማዊ ልደቱን ይክዳል። ምክንያቱስ ወልድ ከማን ተገኝቷልና? ከአብ ተገኝቷል። ከአብ ተገኝቷል። አብ አስገኝ ነውና ያለ መቀዳደም። ግን አስገኝ ሲባል ያለ መቀዳደም። በነገራችን ላይ አስገኘ የሚለውን ቃል እንድትረዱት ለማድረግ ፀሐይ አለች አይደለም? ፀሐይ አለች። ከዚህ ፀሐይ ወደ ምድራችን ሁለት ነገሮች ይመጣሉ። ምንና ምንድን ናቸው? ከዚህ ፀሐይ ሁለት ነገር ወደ ምድር ይመጣሉ። ምንና ምን? ብርሃንና ሙቀት። ጎበዞች፣ በጣም አሪፍ፣ በጣም አሪፍ። ብርሃንና ሙቀት፣ ብርሃንና ሙቀት። እሺ፣ ብርሃንና ሙቀት ወደኛ ይመጣሉ። ሙቀቱ በጣም ሲያቃጥለን ምን አቃጠለን ነው የምንለው? ምን አቃጠለን ነው የምንለው? ሙቀቱ በጣም ሲያቃጥለን ምን አቃጠለን እንላለን? ፀሐይ አቃጠለን እንላለን። ሙቀቱ ከአካሏ ወደ እኛ ደርሷልና ሙቀቱ እኛን ቢነካንም ከአካሏ ግን አልተነጠለም። ለምን? የፀሐዩ ሙቀት ነው እኛን እየነካ ያለው፣ አልተነጠለም። ፀሐይ አካልነቱ ወይም እዚህ ጋር ያየነው አካል ምንን አስገኝቶልናል? ምን አስገኝቶልናል? ሙቀት አስገኝቶልናል። ሙቀት አስገኝቷል። ሙቀት ለፍጥረታት ህይወት ነው። ሙቀት ለፍጥረታት ምንድን ነው? ህይወት ነው። ሙቀት ያላገኘ ሁሉ ምን አያገኝምና ህይወት የለውም። ሙቀት ካላገኘ ሁሉም ይሞታል፣ በመንፈስ ቅዱስ ይመሰላል። ሙቀት ከምን ይወለዳል? ሙቀት ከምን ይወለዳል? ወይም ደግሞ ሙቀት ተወላጅነቱ ወይም የሙቀት መገኛዋ ከምንድን ነው የሚሆነው? ከፀሐይ።
ፀሐይ ባለችበት ዘመን ሁሉ ሙቀት አለ። ያለማቋረጥ ሙቀት ይወጣል። ያለማቋረጥ ሙቀቱ ይወጣል። ያለማቋረጥ ከአካሏ ለዘውትር ፀሐይ ባለችበት ዘመን ሁሉ አካሉ ባለበት ዘመን ሁሉ ሙቀቷ ይወጣል። አሁን ጥያቄ ሙቀቷ ነው የሚቀድመው ወይስ አካሏ ነው? አካሏ ሙቀትን አስገኝቷል ስላለ ሙቀቷ አካሏ ሙቀትን አስገኘ ስላለ አካሏ ነው ቀድሞ የሚወጣው እኛ የምናየው ወይንስ ሙቀቷን? እስኪ ንገሩ። ቀድሞ የሚወጣው ሙቀት ነው አካሏ ነው? አይ ቆይ አንቺ አካል ቆይ አንዴ ቆይ እኔ ቀድሜ ሙቀቱን ላድርስ ይላል ወይንስ ደግሞ አይ ቆይ ሙቀት አንዴ ጠብቀኝ እኔ ደርሼ ልምጣ ትላለች? መቀዳደም የለም። አካል ባለበት ምን ስላለ? ሙቀት አለ። አካሉ ባለበት ቅጽበት ሁሉ ምን አለ? ሙቀቱ አለ። ፀሐይ ባለችበት ቦታ ሁሉ ሙቀቱ አይነጠልም፣ አይዘገይም፣ ወደኋላም አይልም፣ አይቀዳደም። ነገር ግን የሙቀት መገኛው ግን ምንድን ነው? አካሏ ነው ብለናል። አካል በአብ ይመሰላል አስገኝ ስለሆነ አብ አካል የፀሐዩ አካል በአብ ተመስሎ አባቶች ያስተምራል። አካል ባለበት ቦታ ሁሉ ሙቀቱ አለ። ሙቀት መንፈስ ቅዱስ በእርሱ ይመሰላል ሕይወት ሰጪ ስለሆነ የፀሐይዋን መኖር የምናውቀው በምንድን ነው ንገሩኝ? ፀሐይ ወጣች ብለን እንድንል የሚያደርገን የፀሐይ አካሏና ሙቀቷ መኖሩን የምንገልጠው በምንድን ነው? በብርሃኑ ነው። በብርሃኑ ነው ፀሐይ ወጣች እንላለን። ምን ሲሆን? ብርሃን ሲሆን። ጨለማ ተሸነፈ እንላለን። ጨለማን የሚያሸንፍልን ብርሃን ነው። ብርሃን ጨለማን ያሸንፋል። የፀሐይዋን አካል መኖሩን የምናውቀው በብርሃኑ ነው። በጨለማማ አካሏን አናውቀው። የእግዚአብሔር አብ አባትነትን ያወቅነው በማን ነው? አብ አባት እንደሆነ መንፈስ ቅዱስ ከአብ እንደሚወጣ የነገረን ማን ነው? ማን የነገረን? ወልድ አይደል? እውነተኛ ብርሃን ተብሎ የተነገረ ጨለማን ድል ነሺ የተባለ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን የተባለ ማን ነው? ወልድ አይደል? ፍጥረታት ሁሉ በጨለማ የተጨነቁ ሁሉ ፍጥረታት ጨለማ ያስፈራቸው ፍጥረታት ሁሉ የሚረጋጉት ምን ሲወጣላቸው ነው? ብርሃን አይደል? የአዳም ልጆች ሁሉ ከጨለማ ሕይወት ውስጥ በማን የተረጋጉት? በብርሃን አይደል? ያዙ። ክርስቶስ አንድ ቃል ተናገረ። እርሱ ሁሉን የሚገልጥላችሁ መንፈስ ቅዱስ ከአብ ዘንድ ተስፋ የምታደርጉት ከአብ የሚወጣ መንፈስ ቅዱስን እስከምልክላችኋል እኔ የተናገርኩትን እሱን ያሳውቃችኋል እንጂ አዲስ ነገር አይደለም አለ። ሙቀት ከምን ይወለዳል? የሙቀት ወላጁ ምንድን ነው? ብርሃን አይደል? ብርሃን ሙቀትን አይወልደው? ሙቀት ብርሃን ባለበት ቦታ ምን አለ? ሙቀት አለ። ሙቀት ባለበት ቦታ ሁሉ አካል አለ። አካሉ ደግሞ ያለ ብርሃን አይነጠልም። ብርሃን ሲያርፍ ሙቀት አብሮ ያርፋል። ብርሃን የሌለበት ቦታ ሙቀት የለም፣ ቅዝቃዜ ነው። ብርሃን ያረፈበት ቦታ ሁሉ በእኩል ሰዓት ምን አለ? ሙቀት አለ። ብርሃኑ የነካው አካል ሁሉ ይሞቃል። ወልድን ያወቀ ሁሉ ማንን ይቀበላል? ወልድን ያወቀ ሁሉ ማንን ይቀበላል? ወልድን ያወቀ ሁሉ፣ ወልድን የተቀበለ ሁሉ፣ ወልድ የነካ ሁሉ ማንን ይቀበላል? የሕይወት የሆነውን መንፈስ ቅዱስን ይቀበላል። መንፈስ ቅዱስን ሁሉ ያወቀ ደግሞ ማንን ያውቃል? እግዚአብሔር አብን ያውቃል። እግዚአብሔር አብን ያውቃል።
ስለዚህ በጥቂቱም ቢሆን ያግዛችኋል። በጥቂቱ እንደ አዲስ እየተማራችሁ ላላችሁ በጣም ረቂቅ ትምህርት ለተማራችሁ ለእናንተም አይደለም። ስጋ ለቃል ይታዘዛል፣ መለኮትም ከስጋ ፈጽሞ የተለየ ነው፣ ከእሱም ጋር አልተዋሃደም የሚል ቢኖር ደግሞ የተወገዘ ይሁን። ስጋ ለቃል ይታዘዛል ብሎ የሚል ክርስቶስ የራሱን ስጋ እንዲታዘዘው አድርጎታል ብሎ በአንድ አካል ውስጥ ሁለት ማንነትን ከፍሎ የሚመለከት ቢኖር መለኮትም ከስጋ ጋር ፈጽሞ የተለየ ነው የሚል ስጋንና መለኮትን ነጣጥሎ የሚመለከት ሰው ቢኖር ይህ የተወገዘ ነው። ድጋሚ ውግዝ። እንደዚህ የሚባል ትምህርት የለም፣ የተወገዘ ይሁን። ክፍል 10 ከሰማይ ስጋን ይዞ መጣ የሚል ቢኖር ከየት አመጣው? ከሰማይ ስጋ ይዞ ከመጣ የዳዊት ዘር አይደለም፣ ዳግማዊ አዳም ተብሎ ሊጠራ አይችልም። የዳዊት ዘር ብሎ ደግሞ ማቴዎስ 42 ትውልድ ወደኋላ ቆጥሯልና፣ ስለዚህ ከሰማይ ስጋ ይዞ ከመጣ የአዳም ስጋ አይደለም። ስለዚህ ከአዳም ስጋ አልተወለደም ማለት ነው። እንደዚህ የሚል ሰው ቢኖር ከምድር ከእኛ ባህሪ የተገኘ አይደለም ብሎ የሚናገር ከእኛ ይበልጣል ብሎ የሚናገር ቢኖር በስጋው እኛን አይደለም ከእኛ ጋር አንድ አይደለም ብሎ የሚናገር ቢኖር ይህ ሰው የተወገዘ ይሁን። ለምን? ቃል ስጋ ሆኗል፣ ከማርያም ተወልዶ መጽሐፍ ቅዱሳዊ ማስረጃ አለን። ስለዚህ የክህደት ትምህርት ነው እንደዚህ ብሎ የሚያስተምር ካለ። ክፍል 11 ክርስቶስ የነሳው ስጋ ምትሃት ነው የሚል አስመስሎ እንጂ ከማርያም ምንም አይነት ከፍጥሩ ምንም የነሳ ስጋ የለም ብሎ የሚናገር ቢኖር ለተዋህዶ ስጋ አይምሮ ልብም የለውም ብሎ የሚናገር አያስብም፣ አይናገርም፣ አያውቅም፣ አያገናዝብም ብሎ የሚናገር ቢኖር ምንም ሊያድን አይችልም ብሎ የክርስቶስን ስጋና ደም ቢያቃልል የማዳን አቅም የለውም ብሎ ቢናገር ያ ሰው የተወገዘ ይሁን። ለምን? የክርስቶስ ስጋና ደም የዘላለም ሕይወት እንደሚሰጥ ራሱ ክርስቶስ ነግሮናል። ክፍል 12 ነገ እንቀጥል። እንደዚህ እናስምርበትና ሲበዛም ሊጠፋችሁ ስለሚችል ብዙ ክፍል ያለው፣ ስለዚህ ክፍል 12 ነገ እንቀጥላለን። ወስብሐት ለእግዚአብሔር ወላዲቱ ድንግል ለመስቀሉ ክብር። እንግዲህ መምህራን ያጠፋሁት ያጎደልኩት ካለ አርሙኝ፣ ካላችሁ ግቡ። ቤቱ ክፍት ነው። አርማችሁኝ፣ አቅንታችሁኝ፣ አስተካክላችሁ ለልጆቻችሁ እንድትሰጡ አደራ ማለት ፈልጋለሁ።